የትሁት አጎት ምን ልታዘዝ? ከዚህ በኋላ ለእሷ ኃላፊነት ባልወስድስ? ምንም ችግር የለውም። ጊዜዋን ጨርሳ ትወጣለች። አቶ ገዛኝ፣ እኔ ምንም አይነት ጸብ አልፈልግም። ሰላማዊ ሰው ነኝ። ትሁት አልተመቻትም እንዴ? የነገረች ነገር አለ? በፍጹም እንደሱ አይደለም። ወደ ሀገሯ መሄድ ፈልጋለች። ልጇን ናፍቃታለች። እኔ ደግሞ እዚህ ብዙ ኃላፊነት አለብኝ። ስለ ምግብ፣ ስለ ጽዳትና ቤት ማሰብ አልችልም። እሷ ደግሞ በቃታ አልቻለችም። ተፈራርሜ ለ2 እና 3 ዓመት የማስገባውም ህግ ደግሞ ህግ ነው። ባንጣላ መልካም ነበር። መፈለግ አለመፈለጓ እኔን አይመለከተኝም። ሁለታችንም ትልልቅ ሰዎች ነን። የምንሆነውን ሁሉ በእድሜያችን ቢሆን ጥሩ ነበር። ጊዜዋን ጨርሳ ትወጣለች። እኔ ግን ስራ አለ። አጨቅጭቀኝ። ቤት ላይ ከባድ ቦምብ እንዳለ እየተነገረ ለመተዋወቅ እሷ ከወጣች ይፈነዳል ብለህ ታስባለህ? እሱን ከእሷ ጋር ነው። ጠንቀቅ በል። አንዳንድም የበዛ ኮንፊደንስ ደግሞ አይ መሄድ አለባት፣ ልጇን እናፍቃለች፣ ልጇን ማየት አለባትም ይለዋል። አቶ ጊዜ ግን አይቻልም ይላል። ታዲያ የትሁት አጎት ለማንኛውም ሁሉም ነገር በእድሜያችን ቢሆን ጥሩ ነበር። ለማንኛውም እንደዚህ የልብ ልብ አይሰማህ፣ ጠንቀቅ በል። ትሁት ከዚህ ቤት ወጣች ማለት እቤትህ ትልቅ ቦምብ የተደቀነ ያክል እየተሰማኝ ነው። ምክንያቱም ትሁት ከዛ ቤት ከወጣች ቦምቡ ይፈነዳል ብለህ ትሰጋለህ። ያን ያክል እየተሰማኝ ነው ሲልም አቶ ገዛ ይስቅበታል ማለት ነው። ታዲያ ለማንኛውም ጠንቀቅ በል በማለትም ጥሎት ይወጣል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው የትሁት ድራማ ወደ እናንተ መጥቻለሁ። ባለፈው ክፍል እንዳየነው እንግዲህ ናቲና ቤቲ አንድ ካፌ ተገናኝተው እየጠጡ ያለ እናት ግን እነግርሃለሁ፣ እናት የሞታም ትኑርም እነግርሃለሁ፣ ስለ እናት ማወቅ ከፈለግ እንጠጣ ስትለው ነበር ያለቀው። እንግዲህ ታዲያ ናቲና ቤቲም እየጠጡ ነበረ። ታዲያ እየጠጡም እያሉ ትሁት እናትህ ደግሞ በህይወት አለች ትለዋለች። ናቲ በጣም ይደነግጣል። የሰማውን ማመን አቃተው። ትሁት ልጅ አላት ይላታል። አዎ ልጅ አላት። አዎ ልጅ አላት፣ ደብቃ ነው። እናትህ ደግሞ በህይወት አለች አልሞተችም ትለዋለች። ታዲያ ናቴን ክፉኛ በመደናገጥ ተነስቶ ጥሏት ሊሄድ ሲል እጁን ትይዘዋለች ቤቲ። ናቴ ምን እየሆንክ ነው ትለዋለች። እናቴ ጋር ልሄድ ነው ይላታል። እናቴ የት ነው ያለችው? የት እንዳለች ታውቃለህ? ስለዚህ መጀመሪያ ነገሮችን እንዳታበላሽ፣ መጀመሪያ ተረጋጋ ትለዋለች። ታዲያ ናቴም በዛን ሰዓት ተመልሶ ቁጭ ይላል። ታዲያ ናቴም እንዲህ ሲል ነበር የጠየቃት። ቆይ ይህን ሁሉ ማስመሰልና ይህን ሁሉ ክፋት፣ ይህንን ሁሉ ተንኮል እንዴት ቻላችሁበት? ይላታል። ቤቲ እኔንም አትጨምረኝ ትለዋለች። አባቷ ነው ይህን ሁሉ ያደረገው ስትለው፣ ታዲያ አንቺስ ሁሉ ይህን ሁሉ ከሚያውቅ ሰው ጋር ይህን ሁሉ ከሚያደርግ ሰው ጋር እንዴት አብረሽ ልትሆኝ ይቻልሽ? ይላታል። ወይኔ ናቴ እያለም ይበሳጫል። ታዲያ አሁን የሆነ ጠንከር ያለ መጠጥ እንዘዝ እንጂ ከዚህ በኋላ መቼም ቤት አንሄድም ትለዋለች። ታዲያ ናቴም በሀሳቧ ተስማምቶ አዎ ጠንከር ያለ መጠጥ እዘዥና እንጠጣ ይላታል። ታዲያ መጠጡም ታዘዘ። ሲጠጡም አመሽተው እንግዲህ አብረው አደሩ። አቶ ገዜ በሌላ በኩል ቤት ይንቆራጠጣል። 10 ሰዓት ያህል ሲያይ ግን ቤቲ ልትመጣ አልቻለችም። ናቴም አልመጣም። ትሁትን ይጠራታል። ትሁትን ሲጠራ ቤቲ የት እንደሄደች ነግራሻለች ይላታል። አልነገረችኝም ስትል ነበር። ናቴስ መጥተዋል ሲላት ስለ ናቴ አላቅም ትላለች ቤቲ። ስለ ናቴ አላቅም ስትለው ትሁት አቶ ገዜ በጣም ይናደዳል፣ በጣም ይበሳጫል። ታዲያ ትንሽ ጠብቆ እንግዲህ ሌሊት ሆነበት። ትሁትን አሁን በድጋሚ ይጠራታል። አልመጣችም አይደል ይላታል። አልታደር እኮ ነው፣ የት እንደምታደር ነግራሻለች ሲላትም አላቅም፣ እንዴት ትነግረኛለች? ለኔ ሚስጥረኛ አይደለችም እኮ ስትለውም እና እንዴት አልተኛሽም? አሁን አንቺስ እንዴት አልተኛሽም? ሌሊት እኮ ነው ይላታል። ምናልባት ከመጣች በር እንዲከፍትላት ብዬ ነው ትለዋለች። ታዲያ አቶ ገዜም ወደ ክላሱ ገብተው መጠጥ አምጥተው መጠጣት ይጀምራል። ወይዘሮ አለሜ አፏን ታፍና እጇን ታስራ አቶ ገዜ ክላስ ቁጭ ብላለች። ታዲያ መጠጡን ትንሽ ከጠጣም በኋላ አለሜን ይፈታታል። እጇንም አፏንም ከፈታት በኋላ ወደ ውጭ ወጣ ይላል እየተንቆራጠጠ። ታዲያ አለሜ ለእሷ የሚሰጧትን የእንቅልፍ መድኃኒት አቶ ገዜ ብርጭቆ ላይ አድርጋው ተመልሳ እዛው ቁጭ ትላለች። ታዲያ አቶ ገዜ ወይዘሮ አለሜ እዛው ነበረችበት ተኝታ ስለነበረ ወይም ቁጭ ብላ ስለነበረ ምንም አልጠረጠረም። አንስቶ መጠጡን ታዲያ መጠጡንም ከጠጣ በኋላ የእንቅልፍ መድኃኒቱን ስላደረገችበት አለሜ እሱ እንቅልፍ ይወስደዋል። ታዲያ አለሜ ያን ጊዜ ቀስ ብላ ወደ ትሁት ክላስ ታዲያ አለሜ ያን መድኃኒት ከሰጠችው በኋላ ገዜ ትተኛላት። ብድግ ብላ ወደ ትሁት ወደ ተኛችበት ክላስ ትሄዳለች። ትሁትም በጣም ትደነግጣለች። እንዴት መጣሽ? ወይኔ አለሜ ይቅርበኝ እያለችም
እቅፍ አድርጋ ትሰማታለች። እንዴት መጣሽ? እኔ እኮ ድምጽሽ ሲጠፋብኝ ጊዜ በጣም ፈርቼ ነበረ፣ ግን ብቻ እዛ ክላስ እንዳለች ተጠራጥሬ ነበር ትላታለች። አዎ እዛ የእንቅልፍ መድኃኒት እየሰጡኝና አፌን አፍነው እጄን አስረውኝ እዛ አስተኝተው ነበር። ለረጅም ሰዓት ያስተኙኛል የእንቅልፍ መድኃኒት እየሰጡኝ ትላታለች። ታዲያ ትሁትም አሁን ግን እንዴት ልትወጪ እንዴት ልመጪ ቻልሽ? ትላታለች። የእንቅልፍ መድኃኒት ለእኔ የሚሰጡኝ ለአቶ ገዜ ብርጭቆ ላይ አድርጌ ጠጥቶ ተኝቷል ትላለች። ታዲያ ትሁትም ደግ አደረግሽ ትላታለች። እናም ተመልሰሽ እዛው ክላስ ልገቢ ነው ስትላትም እዛ ክላስ አልገባም እድሮ ክላሴ ነው የምገባውም ትላለች። ታዛ ተገደለኝም ይግደለኝ ስትል ነበር። ትሁትም እንኳን እድሮ ክላስሽ ገባሽ፣ እዛ ከገባሽ እኔም አንዳንዴ ላገኝሽ እችላለሁ፣ እዚህ ከወንጅ ማግኘት አልቻልኩም ቁልፉን ይዘውት ስለሚሄዱ ስትላትም ነበር። ታዲያ ወይዘሮ አለሜ ቤት ግን የት ሄዳ ነው ትላለች። አላቅም ዛሬ አልመጣችም ውጭ ነው ያደረችው ስትላትም ነበር። ታዲያ በጧት ተነስቶ አቶ ገዜ ትሁትን ወይዘሮ አለሜ የት ሄዳ ነው ይላታል። አይ ክላሷ ገብታ ተኝታለች ትለዋለች። ኦኬ ክላሷን አብ በማለትም ልብስ ለብሶ ከቤት ይወጣል። ታዲያ ቅንን እያለች ወይ ቤት ትመጣለች። ወደ ቤት መጣም ትሁትን አቶ ገዜ ምን አለች ትላታለች። አላቅም ምን ይለኛል ስትላትም ነበር። እንዴት እንደዚህ ያለሽ ውጭ አድሬ እንዴት አልጠይቀኝም ልትይ ነው ስትላትም ግን የት አድረሽ ነው አንቺ ስትላታለች። የት ይመስልሻል ገምቺ ስትላትም ነበር። ታዲያ ቤቲ በጣም ናቴን ለማናደድ ስለምትፈልግ የት አድሬ ይመስልሻል ገምቺ ከናቴ ጋር ጥሩ ጊዜ አሳልፈን ትላለች። ታዲያ አብራችሁ አደራችሁም ስትላት አዎ ትላታለች። ታዲያ ትሁት ያን ጊዜ ታዝናለች። ግን በነገራችን ላይ ትሁት ነበረች እንደ ገፋፋቻት በእናቱ ምክንያት ቀረቢው ስለ እናቱ ንገሪውና ቀረቢ እያለች ገፋፋቻት እና ያሳመነቻት እሷ ነበረች። ግን አብሬው አደረኩ ስትላት ትሁት ስለምታፈቅረው በጣም ተሰማት። ለእናቱ ሲል እኔን ካደኝ ብላ ትሁት ተሰማት። ታዲያ ይህንኑን ካለች በኋላ ምን የሚል ይመስልሻል ምናምን ብላ ሳትመልስላት ሳሎን ወጥታ ቁጭ ትላለች። ታዲያ አቶ ገዜም ወደ ሳሎን ይመጣል። ተመልሶ ሲመጣ ቁጭ ብላለች። ብድግ ብላ ሰላም ስትል በጥፊ ያጫውላታል። እኔ መታኝ አቶ ገዜ ትለዋለች። ገና ወለውልሻለሁ ምን አየሽና እንደ ባለትዳር ሆኜ የትኛዋ ሴት ናት ባለትዳር ሆና ውጭ ወጥታ የምታድረው ይላታል። ባለትዳር ሁሌ አትበለኝ፣ ባለትዳር አትበለኝ፣ ውጭ ያደረ ሁላ ከወንድ ጋር አይደለም ትለዋለች። ታዲያ አቶ ገዜም ቅብረር አድርጌ እያኖርኩሽ ነው፣ ስለዚህ ባልኩሽ መሰረት ትሰማሪያለሽ፣ እኔ ከኔ ቃላትና ከኔ እንትንስ ውጪ መውጣት የለብሽም ይላታል። ታዲያ ቤቲ በዚህ ሰዓት እንደዚህ በምትለይ ሁሉ አንተ እድሜን ጨርሳልና እኔ መሞት የለብኝም፣ ስለዚህ አንተ በምትለይ ሁሉ ልስማማ አልችልም ትለዋለች። ስታዳ ልትስማሚ አትችይም ሲላትም አዎ ስትለውም እጇን እየጎተተ ወደ መኝታ ክላስ ይዘው ገብቶ ቤቲን በር ይቆልፍባታል። ታዲያ ቤቲ ህልም ውሃን ሳትል እዛ ነበር የዋለችው። በመካከል ናቴ ይደውላል። እኔ በር ተቆልፎብኛል፣ አባትህ እንደዚህ ነው፣ የሆነ ነገር ሲያገኝ እንደዚህ ይዘጋል፣ እኔ ነው ዘግቶኝ በር ተቆልፎብኝ ያለሁት፣ ታዲያ ማን ሊከፍትልኝ ነው ሲላትም ትሁት እስከምትመጣ ጠብቅ ትለዋለች። ታዲያ ትሁትም ወደ ቤት ከመጣች በኋላ ለናቴ በር ትከፍትለታለች። ታዲያ ልጅሽ እንዴት ናት ይላታል። በጣም ስለተናዶ ስለነበረ ልጅሽ እንዴት ናት ሲላትም አንተ ሳዳር እንዴት ነበር ትለዋለች። ለልጅሽ ብለሽ ግን እኔን ቀይርሽኝ፣ እኔን ካድሽ ሲላት አንተም እኮ ለእናትህ ብለህ እኔን ካድከኝ፣ ከማትፈልጋት ሴት ጋር አደርክ ትለዋለች። ታዲያ ይኸውልሽ አንድ ነገር ልንገርሽ፣ አንቺ የምወድሽ ማተፈቅረሽ ሳትነግሪኝ የምጠላት ግን ነገረች ስለ እናቴ ይላታል። ታዲያ እንኳን ደስ አለህም ብላው ትሄዳለች። ታዲያ ይቅርታ እንኳን አትይኝም ሲላት አንተ አንድ ቀን ሲገባ ይቅርታ ትላለህን ያልልህም ብላውም ትተውታው ትሄዳለች። ታዲያ ከቤቲ ጋር ቁጭ ብለው አቶ ገዜም ቁርስ እንብላ እያለ ባሉበት ሰዓት ናቲ ይመጣል። ናቲ ሲመጣ እኔ ፈልጋኝ ነው የመጣው የሆነ ይላል። አቶ ገዜ አይ አይደለም ቡና ልጠጣ ብዬ ነው ሲልም ታዲያ ቤቲ መለስ ታደርግና አዎ ቡና አፍሌልን ቡና እንጠጣለን፣ አንተም ከፈለግ አርፍድና ቡና ጠጥተህ ትሄዳለህ ስትለው አቶ ገዜ እናንተ ጠጡ፣ እኔ ግን ስራ ረፍዶብኛል ብሎ ተነስቶ ይሄዳል። ታዲያ አቶ ገዜ በጣም ተጠራጥሮ ነበረ። ተመልሶ መጣ። ተመልሶ ሲመጣ ግን መኝታ ክላሱ ነው ያገኛቸው ማለት ነው። መኝታ ክላሱ እንግዲህ ቤቲና ናቲ ገብተው ነበር ማለት ነው። እዛ ካልገባን እናት ያለችበትን አልነግረም ብለው ነበር። ታዲያ ናቲም እናቱን ለማግኘት ሲል ተስማምቶ ነበር በሀሳቧ። ታዲያ ወደ አቶ ገዜ መኝታ ክላስም ከገቡ በኋላ አቶ ገዜ ይመጣል። ትሁት ትርበተበታለች። አቶ ገዜም ተጠራጥሮ ግን እቃ ረስቼ ነው በማለት ወደዛ ክላስ ይገባል። እዚህ ላይ ነበር ድራማ ያለቀው። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።